ኢብኑ ዑሰይሚን ኢብኑ ባዝን ከአህያ የባሰ ደደብ ብሎ እንደሰደበው ታውቃለህ? ሁለቶቹ ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ በቃን ዋህብያነት በቃን ኩፍር መሆኑን ገብቶናልና ወደ እስልምና አስገቡን ብለው በምትመለከቱት መልኩ ሸሃዳ ይዘው ወደ እስልምና ገብተዋል። አላህ መልእክተኛ ናቸው ብዬ እመሰክራለሁኝ። ይህ ግለሰብ አላህን ከገለጸበት አገላለጽ አላህ ከእንደዚህ አይነት ጸያፍ ገለጻዎች የጠራ የሆነ ጌታ ነው። በዚህ ግለሰብ ላይ አንዳንድ ቪዲዮዎችን መስራት የማልፈልገው ወላሂ በእንደዚህ አይነት ምክንያቶች ነው። መልስ እሰጣለሁ ብሎ ለአላህ የማይገቡ ነገሮችን በጸያፍ አገላለጽ በዚህ መልኩ ስለሚናገርና በጣም ልቅነት ያለበትና ስርዓተ ቢስ የሆነ ልጅ ስለሆነ ነው። በጣም ልቅነት ያለበትና ስርዓተ ቢስ የሆነ ልጅ ስለሆነ ነው። ሱብሃንአላህ። ይሄ ስድብህ ብትሳደብም የራስንና የዋሃብዮችን ማንነት የሚያጋልጥ የሆነ እንጂ የኔን ማንነትን ሊነካ አይችልም። የወረደ ማንነታችሁን የሚያሳይ የሆነ ነው። አይደለም አንተ ኢብኑ ዑሰይሚን ኢብኑ ባዝን ከአህያ የባሰ ደደብ ብሎ እንደሰደበው ታውቃለህ? ኢብኑ ዑሰይሚን ኢብኑ ባዝን የራሳቸው ሼኽ እስበሳቸው ከአህያ የባሰ ደደብ ነህ ብሎ ገልጾታል። እሱን ውሸትህን ነው ካልክ እስኪ አምጣልኝ በኪታብ በለኝ ይዤልህ እመጣለሁኝ ማለት ነው። አንተ እኔን ብትሳደብ የሚገርም አይደለም። ምክንያቱም እኔ ጌትየው የጀሃነም መሙሊያ የሆነን ፍጡሮቹ ደግሞ ጀነት ይገባሉ የሚልን ሃይማኖት አይደለምና የምከተለው ማለት ነው። እንደዛ ናቸው ዋሃብዮች። ምንድነው የሚሉት? ፈጣሪያቸው የፈጣሪያቸው እግር የጀሃነም መሙሊያ ሆኖ እነሱ ደግሞ ፍጡሮቹ ደግሞ ጀነት የሚገቡ። ተመልከቱ እስቲ ፈጣሪ የጀሃነም ሆኖ ፍጡር የጀነት የሚሆንበት ሃይማኖት። ድንቄም ሃይማኖት አለ ሰውየው። እና እንደዚህ አይነት ሃይማኖት ከዋሃብያ ውጭ ማንንም ልታገኙ አትችሉም ዓለም ላይ ማለት ነው። በሁለተኛ ደረጃ የገለጸበት ጸያፍ አገላለጽ አለ። እነሱ የሚናገሩትን ንግግር ነው እንዲህ ይላሉ ብዬ ገለጽኩት። ባታለው ምትሉ ራሳችሁ፣ እግር ምትሉት ራሳችሁ። እግሩን ጀሃነም አልሞላ ስትል እሱ ራሱ መሙሊያዋ የሚሆን ምትሉት ራሳችሁ ናችሁ። ይሄንን እኔ ስናገረው ጸያፍ ሆኖ እናንተ ስትናገሩት አላህ ራሱን በገለጸበት አይነት መልኩ መግለጽ የሚሆነው በየትኛው አግባብ ነው? ለማንኛውም ይህ ሃይማኖታችሁ ጸያፍ መሆኑን ማወቃችሁ ራሱ ትልቅ ነገር ነውና ተመለሱ። እስኪ እንቀጥል። ወላሂ የሚናገሩትን ንግግር ለመናገር ራሱ በጣም ነው የሚከብደው። እውነት ይህንን ንግግር እነሱ ወሃብያ ብለው የሚገልጿቸው አካሎች ይናገሩታል ወይ የሚለውን ነገር እስኪ ቆም አድርጋችሁ አንድ ባንድ መርሐበን አዳምጡ። ሙጀሲማ ነኝ። አላህ እጅ አለው፣ እግር አለው፣ ፊት አለው፣ ይሰማል፣ ይቆጣል፣ ይናገራል፣ ድምፅ አለው። አላህ ቁርአን የአላህ ንግግር ነው፣ የአላህ ቃል ነው። አላህ ከአርሽ በላይ ነው። አላህ ወደ ቅርቢቱ ሰማይ በሌሊቱ ክፍለ ጊዜ ይወርዳል። አዎ ትክክል ነው። እኔ ሙጀሲማ ነኝ፣ ወሃብያ። እኛ የምናመልከው አምላክ ፊት አለው። እኛ የምናመልከው አምላክ ባት ያለ ነው ማለት ነው። የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት አዝን ሀል ሚን መዚድ ትላለች ጀሃነም፣ የሚጨመር የለም አልሞላሁም ትላለች አሉ። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን ቀጢን፣ በቃኝ 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 ትላለች። የተናገርኩትን ንግግር ይናገሩታል አይናገሩትም? ግልጽ ነው እንደሰማችሁት ማለት ነው። እንደውም የባሰውን አዳምጡ። እዚህ ጋር እግር፣ እጅ፣ ሌላ ብለው መግለጻቸው አላንሳቸው ብለው ምንድነው እያሉን ያሉት? ትልቅ የሆነ እንደ ሰው ያለ ነገር ነው አላሉ ብለው ነው እያወገዙን ያሉት። አዳምጡት። ምንድነው አንዳንድ ባህሪያቶችን ከአላህ ላይ ውድቅ ማድረግ ይሞክራሉ። አላህ ይሄ አይገባውም ሲሉ ሚዘገንን አይነት አጠቃቀም ከሸሪዓ የወጣ አንድ ሰው ዲን አለ ወይ ሙስሊም ነኝ ከሚል ሰው የማይጠበቅ አይነት አካሄዶችን ሲሄዱ እናያለን። ለምሳሌ አላህ ግዙፍ እንደ ግዙፍ ሰው አይደለም ይላል። አላህ ግዙፍ እንደ ግዙፍ ሰው አይደለም ይላል። ታዲያ ከዚህ የበለጠ ጸያፍ ነገር አለ? አዎ ጸያፍ መሆኑን ራሱ ተናግሮታል። እንናገራለን እንዲህ አይነቱን? አዎ ይሄው ሰምታችኋል። ጸያፍ መሆኑን ካወቃችሁ ከዛ መመለስ እንጂ የሚገባችሁ እኛ እንዲህ ይላሉ ብለን ስንናገር ጸያፍ ሆኖ እናንተ ስትናገሩት ደግሞ አላህ ራሱን በገለጸበት መግለጽ የሚሆንበት አግባብ በጭራሽ የለም። ይህን የምናገርበት ምክንያቱ እናንተ እንድትመለሱ
እናንተ እየተናገራችሁ ያላችሁት ለአላህ የማይገባና ጸያፍ የሆነን መሆኑን እንድታውቁት ነው። ይሄው አውቃችሁታል አሁን ማለት ነው። ይህ ሁሉ ጸያፍ የሆነ አገላለጽ ምንድን ለማድረግ እንደተጠቀመበት ሁላችንም እናውቀዋለን። አላህ Subhanahu Wa Ta'ala ራሱን በገለጸበት መልኩ እንዳንገልጽ፣ ነብዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ እንዳንገልጽ። አላህ ራሱን በገለጸበት መልኩማ እንድትገልጹ ነበረ ጸያፍ መሆኑን እንደዚህ ያስረዳኋችሁ ማለት ነው። ጸያፍ መሆኑን እናንተም ራሳችሁ ደግሞ አውቃችሁታል፣ አውቀዋል፣ ተናግረዋል። ቁርአን ያለውን ሐዲስ ያለውን በሰለፎች አረዳድ ብትረዱ ኖሮ እንደዚህ አይነት ጸያፍ ንግግርን አትናገሩም ነበረ። አሁንም ቢሆን ቁርአንና ሐዲስን በሰለፎች አረዳድ ተረዱት። ጸያፍ ንግግርን አትናገሩ ስለ አላሁ ሱብሓነሁ ወተዓላ። ፈጣሪ ጀሃነም ገብቶ ፍጡር ጀነት የሚገባበት አግባብ በጭራሽ የለም። ይሄን የሚያስተምረው ወሃቢያነት ብቻ ነው። ይሄን ነው እየተናገርን ያለ ነው። በምታዩት መልኩ ሻሃዳ የሚያስይዙበት ምንድነው ያሉበትን የመንሃጅ ጥመት ያሳያል። ምክንያቱም አህባሽ የተክፊር አቋም አለው። ሸርጦችም አሉ፣ መዋኒዎች ወገዱ፣ ሰውን ለማክበር እንደዚህ ማድረግ አለብህ ምናምን የሚባሉ አህሉ ሱና ወል ጀማዓዎች ዘንድ የተቀመጡ መስፈርቶች እነሱ ዘንድ አይሰራ። የእነሱን እምነት ካመንክ ሙስሊም ነህ። የእነሱን እምነት የማታምን ከሆነ ቀርበህም ተወያይ። እነሱ የሚያስቀምጡት ማስረጃ ይድረስህ አይድረስህ ያከፍሯል። ሐራም ያልሆነውን ነገር ሽርክ ነው ብሎ ሙስሊሙን በጠቅላላ ሙሽሪክ ነህ እያለ ኩፍር ላይ ወድቀሃል የሚል ከዋሃቢያ በላይ አለ? የለም በጭራሽ ማለት ነው። የኡመር ኮቻ ክፍረት እኔ እንጃ ምን አይነት ምን እንደው ክፍረት ያለ ካፊር አክፈር እንደዛ አይነት ኢብሊስ እንኳን ራሱ እንደዛ አይዳፈርም እኮ ኢብሊስ ሐቂቀተን ግማሹን ቀብር አምላክ ይለዋል በሌለበት፣ ግማሹን ሌላ ስም ይሰጠዋል ከፍረሃል ይለዋል። መዋኒዖች ሸርጦች የሚለውን ደግሞ አይደለም የኛን ኪታብ የራሳችሁን ኪታብም ስለማታውቀው ብታውቀው ኖሮ ይሄን ንግግር አትናገርም ነበረ። እኛ እያንዳንዱ ሰው ያለበትን ሃይማኖትን አይተን ባጢል የሆነ ኩፍር ላይ ከደረሰ ሸሃዳ ይዛል፣ ኩፍር ላይ ካልደረሰ ደግሞ አይዝም። የአህሉ ሱና ወል ጀማዓ አቋም ይሄ ነው። ወሃቢዮች ግን ሙስሊም የሆነውን ነው የምታከፍሩት፣ አይደለም ካፊር የሆነውን በእንደዚሁ ግባ ልትሉ ማለት ነው። ሊዛ ከእንደዚህ አይነት ጥመት ከሆነ ሃይማኖት ተጠንቀቁ። ፈጣሪ የጀሃነም መሙሊያ ሆኖ ፍጡር ጀነት ይገባል ብሎ የሚያስተምር ሃይማኖት ከዋሃቢያ ውጭ ማንም የለም። ከዚህ እንድትመለሱ ፈልጋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።